ሶሲና ዳኒ አልተጣሉም እምላችሁ እኮ በምክንያት ነው። ምክንያቱም እንደዛ ሲሰዳደቡ ቆይተው ከዛ በኋላ አብሮ ነበረ ልደት ሲያከብሩ የነበሩት የሶሲን እህት ማለት ነው። ስለዚህ እነዚህ ሁለት ልጆች አልተጣሉም። ምክንያቱም ዳኒም ከዛ በፊት እንደዛ አይነት ነገር ስላደረገ ከሴት ጋር ሶሲን ብድሯን ነው የመለሰች። አሁን ዳኒም ቡር የሚለው ለሶሻል ሚዲያው ነው። ሲቀጥል ደግሞ ፈምሰዋል እኮ እነሱ በሀይሚና በብሩኬ ነው የፈመሱት የሚፈምሱት ድሮን ፌመስ ናቸው። አትለፍልፊ ምናምን ያላችሁ ሰዎች ሲጀመር ሶስና እየፈመሰችው መታወቅ የጀመረችው ከብሩኬ ጋር ከሰራሽ በኋላ ነው። ሶሲ ጨራሽ አትታወቅም። ዳኒም ቢሆን ዩቲዩብ ላይ ብዙም አይታወቅም። የሚታወቀው ቲክቶክ ላይ ነው ዳኒ የሚታወቀው እንጂ ዩቲዩብ ላይ አይታወቅም፣ እንደነ ብሩኬ ማለት ነው። ሲቀጥል ሊታወቅ ይችላል፣ ግን ብዙ ሰው አይከታተለው። ምክንያቱም የምትሰሩት ስራ ነው ሰው እንዲከተላችሁ የሚያደርገው። ሲቀጥል ደግሞ ሀይሚና ብሩኬ እንግዲህ አንድ የሚያለያያቸውና ወይም ደግሞ አንድ የሚያደርጋቸው ነገር ይኖራል። ከባድ የሚያለያያቸው ሊያራርቃቸው የሚችል ነገር ይኖራል ማለት ነው። ሰሞኑን የሚፈጠር ነገር ሊኖር ይችላል። ከዛ በፊት ግን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው የኔ ውዶች። ስለምታበረታቱኝ ደግሞ በጣም አመሰግናለሁ። እንግዲህ ሰሞኑን እነ ሀይሚና እነ ብሩኬ የሚሰሩት ቪዲዮ በጣም እያወዛገበን ከነሱ የማንጠብቀው እንዲሆናሉ ብለን አንድም ቀን አስበን አናቅም። ነገር ግን እንግዲህ ያላሰብነው ነገር ነው እየተከሰተ ያለው። አሁን ላይ ብሩኬና ሀይሚን የሚያለያያቸው አንድ ከባድ ነገር ሊፈጠር ይችላል። ምክንያቱም አሁን ላይ በዚህ ሁኔታ ሌላ ነገር ከተፈጠረ ልዩነታቸው እየበለጠ ነው የሚሰፋው። አንደኛ ሊያለያያቸው የሚችለው ከባዱ ነገር ምንድን ነው ካላችሁኝ፣ ብሩኬ ልክ እንደ ባለፈው የማይሆን ውሳኔ ወስኖ ወይ ዱባይ ወይም የሆነ ሀገር ከሄደ ወስኖ በቃ ማረፍ አለብኝ ራሴን ማሳረፍ አለብኝ ብሎ ከሄደ የመጨረሻ ሀይሚ ተስፋ ነው የምትቆርጠው። በቃ አሁን ሀይሚ እየፈተነችው ነው ያለችው ብዬ ነው ማስበው። በቃ እንደፈለገው ይሁን ብሎ ብሩኬ ሀይሚን ትቷት ወይ ሌላ ሀገር ወይ ሌላ ውሳኔ ወስኖ ከሷ የሚርቅበትን መንገድ ካመረጠ በቃ ሀይሚ የመጨረሻ ይቆርጥላታል ማለት ነው። ሌላኛው ደግሞ ሀይሚ ናት። ሀይሚ እንግዲህ እሷን ብትሆን እንግዲህ የፈለገው ይሁን ብላ ወይ ትታው ከሄደች በቃ ከሱ መራቅን ወስና እንዲሁ ወይ ከሀገር ከወጣች ከሀገር በእርግጠኝነት አትወጣም፣ ወይም ደግሞ ቤተሰቦቿ ጋር ከሄደች ከሱ ጋር ቪዲዮ መስራት አልችልም ካለች እነዚህ ልጆች ከተራራቁ። ምክንያቱም ሀይሚ ከብሩኬ ከራቀች ብሩኬ ከሌላ ሴት ጋር ወይም ከሌላ ሰው ጋር ሌላ ስራ ሊጀምር ይችላል። ምክንያቱም የዩቲዩብ ባህሪ ነው። ገብቷችኋል አይደል? ዩቲዩብ ባህሪው ነው። ካፕል ሆናችሁ ካልመጣችሁ ሰው አያችሁም። አነጋጋሪ ነገር ካልሰራችሁ ሰው አይመለከታችሁም። ስለዚህ እነሱ ደግሞ ቋሚ ስራቸው ዩቲዩብ እስከሆነ ድረስ ብሩክ ዩቲዩብ መስራቱን አያቆምም ማለት ነው ከሌላ ሰው። ከዛ በኋላ ክፍተታቸው እየበለጠ ይሰፋል። ሀይሚም ወይ ቤተሰብ ጋር ከሄደች ከዛ ከሌላ ሰው ጋር ወይ ትሰራለች ወይም ከቤተሰቦቿ ጋር ትሰራለች። እዚህ የምታየው ነገር ደስ ላይላት ይችላል። ስለዚህ ሁለቱ ልጆች ራሳችን እናዳምጥ ብለው የራሳቸውን ጊዜ መውሰድ ከፈለጉ ሁለታቸውም ከሌላ ሰው ጋር መስራት ከጀመሩ በቃ ከዛ በኋላ እኔ ተስፋ ቆርጣለሁ። ነገር ግን እንደዛ ሳያደርጉ አሁን ጓደኞቻቸውም ቢሆኑ እንደዛ አይነት ነገር ሳይከሰት በየቤታችሁ ቪዲዮ ከመስራት ወንድሞቻቸውም ቢሆኑ በየቤታቸው ሆኖ ቪዲዮ ከመስራት ሁለቱ ባንድ ሆኖ መምጣት አለባቸው። አሁንም ሀይሚም ለብቻዋ ብሩኬም ለብቻዋ ከሰራ በቃ ክፍተታቸው በጣም ነው የሚሰፋው። ሲቀጥል ደግሞ እንደ በፊቱ ልክ እንዳሁኑ ተመልካች ይኖረናል ብላችሁ እንዳታስቡ። እንደዛ ለየብቻ እየሰራችሁ እንኳን ተለያይታችሁ እንደው ገና ሳትለያዩ ራሱ ሰው ተከፋፍለዋል። ኦዲየንስ ተከፋፍሏል። ግማሹ ብሩክ ይላል፣ ግማሹ ሀይሚ ይላል። እና አንዳንድ ዩቲዩበሮችም ቢሆኑ እንደዛ ናቸው። ግማሾቹ ወደ ሀይሚ ያጋድላሉ፣ ግማሾቹ ወደ ብሩኬ ያጋድላሉ። በነገራችን ላይ እኔ ለማንም አላጋድልም፣ ግን ደግሞ ትክክለኛ የሆነ አስተያየት መስጠት እፈልጋለሁ። ገብታችኋል አይደለ? እና እነዚህ ልጆች አሁንም ቢሆን ከተራራቁ በቃ በአጠቃላይ ሶሲና ዳኒ አልተጣሉም። እነሱን እናስታርቅ እያላችሁ አትገናኙ። በቃ ሀይሚና ብሩኬ ሀይሚም ትናንትና ከዳኒ ጋር ከሶሲ ጋር ሆነ ታረቁ ምናምን አስታርቂኝ ብለሽ የራሱ ልታገኙ እንዳትሞክሪ። እነሱ አልተጣሉም። በቃ እናንተ በምትቀለቅሉት አንዳንድ ቃላት የተጣሉ እየመሰሉ እናንተን ነው የሚያጣሏችሁ። ገብታችኋላ? እነሱ በቃ እዛው አብረው ሆነው ነው ማለት ነው እናንተን የሚያተራምሷችሁ። በቃ ለካሜራ ነው የሚጣሉት እንጂ ከካሜራ ጀርባ አይጣሉም። በቃ እንደ አታቁም እንዴ ዳኒ ሮስት ትለዋለች ደግሞ ሚስትየው ማለት ነው። ልክ እንደ ፍቅረኛ የንቀቷ ንቀትና
ይሄ ምንድነው? በቃ ማንም ወንድ እንደዛ እየተሰደበ ዝም አይልም፣ መልስ ይሰጣል። ገብታችኋላ? ግን ተመካክረው ስለሆነ ሶሲ ምንም ነገር ብትሰድበው አይጠገውም። እንዴት ነው የምትወዱት ሰው እንደዛ ሲሰድባችሁ ምንም መስሎ የማይታያችሁ? ስለዚህ ይመስለኛል ሁለቱ አልተጣሉም። ግን ሀይሚና ብሩኬን ወይ አስታርቁን እንታረቅና በሚል ሰበብ እየተገናኙ እያገኟቸው እየተነታረኩ ነው ያሉት እነዚህ ልጆች። ብሩኬን ቢሆን ከሶሲን እዚህ ውስጥ እኔ ነኝ ያስገባት ታረቁ እያለ ከዳኒ ጋር ዳኒን መለማመጥ፣ ሀይሚን ብትሆን ታረቁ ወደ እኔ አትምጣ፣ ብቻ እናንተ እነዚህን ሁለት ሰዎች እናስታርቅ እያላችሁ አታገኟቸው። በቃ በአጠቃላይ ማለት ነው ለነ ብሩኬ የሚበጃቸው ነገር ቢኖር ከዳኒና ከሶሲ እናስታርቅ እያላችሁ አትቅረቡ። ሲጀመር አልተጣሉም። ያልተጣላ ሰው እንዴት ነው የምታስታርቁት? ከዛ ውጭ ግን እናንተ ራሳችሁ ብሩኬን ቢሆን ዳኒ ያለልሽ ምናምን እያልክ እንደዛ ማለት የለብም። ምክንያቱም እንዳያት ነው እየነገረችው ነው ትክክለኛውን ነገር እንደማስፈልገው እየነገረችው ለዳኒ ማለት ነው። ስለዚህ እንደዚህ እየነገረችው እያስረዳችው፣ አንተ ደግሞ ዳኒ ያለልሽ ሄጂ ዳኒ ጋር ምናምን ማለት የለብም። ሀይሚን ብትሆኝ ሶሲ ጋር ሂድ፣ ሶሲ ያለችልህ ምናምን የሚል ነገር መናገር የለብችም። ስለዚህ ሁለታችሁም በአንድ ላይ ሆናችሁ በቃ በጋራ መታረቅ መነጋገር ነው እንጂ እንደዚህ በቃ እሷ አለልሽ ከመቼ ወዲህ ነው እንደዚህ ተባብላችሁ የምታውቁት? ሲጀመር ማለት ነው። እና ብሩኬን ቢሆን ተናዶ ብቻ ያልሆነ ውሳኔ ወስኖ እንደባለፈው ዱባይ ብድግ ብሎ ለማንም ሳይናገር ከሄደ በጣም ከባድ ነገር ዳንጀሬስ፣ የእውነት ከባድ ነገር ነው ሊፈጠር የሚችለው። ሀይሚ ተስፋ ነው የምትቆርጠው። እሷ አሁን ሀይሚያውን እየፈተነችው ነው። ለእሷ ምን ያክል ቦታ አለው የሚለውን ነገር ለማወቅ ፈልጋ ነው እንጂ ሀይሚ ከሀገር ትወጣ ምናምን ነው አትወጣም። ሀይሚ ከሀገር አትወጣም በጭራሽ፣ እንደዛ አታደርግም። እና እንደዚህ አይነት ውሳኔ ብሩኬ ከወሰነ ከባድ ነው። አንዳንዴ ብሩኬ የሚወስናቸው ውሳኔ ከባድ ናቸው። ከበሬት ብድግ ብሎ የሆነ ነገር ነው የሚለውና እንደዛ ከሆነ ከባድ ነው ብዬ ነው የማስበው። ሀይሚ ራሱ በብሩኬ ያላት ተስፋ ሙጥጥ ብሎ ነው የሚወድቀው። በቃ ተስፋ ነው የምትቆርጠው። ከዛ ውጭ ግን ተመካክረው ከሆነ ቢያንስ ነግሯት መሄድ አለበት። ባለፈው አሁን ለምን በግልጽ አልነገረችኝም ብሎ ብድግ ብሎ ነበር የሄደው። ያኔ በጣም ነበር የተጎዳቸው ሀይሚና አሁንም ቢሆን ብሩኬ ፈተናው ማለፍ አለብ ብዬ አስባለሁ። መታገስ አለብ፣ በደንብ መረዳት አለብ ብዬ ነው የማስበው ሀይሚን ማለት ነው። በቃ ሴት እስከሆነች ድረስ አንተ ሀይሚን መፎካከር የለብም። እግሯ ስር ወድቀን ቢሆን ይቅርታ መጠየቅ አለብ። ምን ችግር አለው? ለምትወዳት ልጅ እግሯ ስር ብትወድቅ ምን ችግር አለው? ለምን አለ እኔም አልሸነፍም እሷም አልሸነፍም ብላን የተለያየ ነው። ይሄ ነው በቃ የምወደውን ሰው ያሳጣኝ እንዴ ብለን ብትሸነፍስ? ለምትወደው ሰው ብትሸነፍ እኮ ሞት አይደለም። ለሚወዱት ሰው መሸነፍ እኮ ሞት አይደለም። ስለዚህ ብሩኬ ምንም ነገር እንዳታደርግ ነው የሚፈልገው። ምክንያቱም ለመታረቅ ከፈለግ ብድግ ብሎ የሆነ ውሳኔ ከወሰነ ከባድ ነገር ሊፈጠር ይችላል። ከዛ ውጭ ግን አሁንም ታግሶ ሀይሚ እስከምትረጋጋ በእርግጠኝነት ሀይሚን ብትሆን እየቆየች ወደ ራሷ ተመልሳ ብሩኬን አብረው እንዲሆኑ የምትጠይቀው ይሆናል። ይቅርታም ልትጠይቀው ትችላለች። ግን እሱም ከጠየቃት ነው። እሱ ምንም አላጠፋውም ብሎ ግን ትረካለ ሀይሚ ይቅርታ አትጠይቀውም። ግን ብሩኬ አጥፍቻለሁ ይቅርታ አድርጊልኝ ወደ ድሮ ቦታችን እንመለስ ቢላት በእርግጠኝነት ከ3-4 ቀን በኋላ ወደ ድሮ ቦታቸው ለመመለስ ፈቃደኛ ትሆናለች። ግን አሁንም ቢሆን እንዳትመለስ የበለጠ ልቧ ተስፋ እንዲቆርጥ የሚያደርግ ነገር ካደረገ፣ ለምሳሌ ብሩኬ ወይ ከሌላ ሴት ጋር ቢመጣ ወይም ደግሞ ከሀገር ወጣው ብሎ ልክ እንደባለፈው ዱባይ ጥሏት ቢሄድ ብቻ ያልሆነ በቃ በሱ ተስፋ የሚያስቆርጥ ነገር ካየች ሀይሚ ተስፋ ትቆርጣለች። ሀይሚ ከብሩኬ ለመራቅ ብላ ምንም እየፈተነችው ነው ብዬ ነው የማስበው። በቃ ለሱ ትክክለኛ ቦታ ለኔ አለ ወይም ደግሞ አፈቅርሻለሁ የሚል ቃል ከአንደበቱ እስከሚወጣ ነው እንጂ ሀይሚ ብሩኬን ለማብሸቅ ምንም ነገር አላደረገችም። ትናንት ዳኒ አሁን እሷን ተጠቅሞ ቡራን ለማብሸቅ እየሞከረ ነው። ከሀይሚ ጋር ሰውን በጣም ደስታ ይሰማኛል አለም። ወይኔ ፈጣሪ አንተ ኩርንችት የሆንክ ሰውዬ ግን ምን እንደሚሻለህ። እና ለማንኛውም ብሩኬና ሀይሚ እንደ ሶሲና ዳኒን እናስታርቅ እያላችሁ ልባችሁ አይውለቅ። እነሱ ያልተጣሉ ሰዎችን ለማስታረቅ አትልፉ።
በቃ እነሱ እዛው ራሳቸውን ችለው ይታረቁ። ጓደኞች አላቸው፣ የራሳቸው ጓደኞች ያስታርቋቸው። ምክንያቱም ብሩክ አሁን ይህን እያደረገ ያለው ሶሲ በእኔ ምክንያት ነው እዚህ ውስጥ የገባሽ በሚለው ነው። ግን ደግሞ ሞክረህ አለሳካ ካለ የራስህን ህይወት የሚበጠብጥብህ ከሆነ መተው ነው። ከዛ ራሳቸው ሰላም ይፍጠሩ፣ ወይም ሲረጋጉ ከሆነ ጊዜ በኋላ ማስታረቅ የተሻለ ይሆናል ብዬ አስባለሁ።